ዛሬ ሃይሚ ዛሬ ቃል ለምድር ለሰማይ ነው የምነግራችሁ። አርሰናል የምትቀበልበት ቀን ነው። ፍቅሯን የምትቀበል ሙሽራው ድብልቅልቅ ይበል ይበል ሙሽራው እንግዲህ ቤተሰብ ተወዳጁና ያው የዓለማችን ድንቅ ዛሬ የድንቅ ቀን የደስታ ቀን ነው። ይሄን ቪዲዮ የሆነ የሚደንቅ ነገር ልነግራችሁ ነው። ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። አብሶ የአርሰናል ደጋፊ ከሆናችሁ ደግሞ የበለጠ ላይክ ብታደርጉ በጣም እንግዲህ ቤተሰብ ዛሬ በጣም በሚገርም ሁኔታ ያው አስዬ ትሞሸራለች። በዛው የተነሳ ደግሞ እንግዲህ ቡራዬም ይሞሸራል ብዬ አስባለሁ። እንግዲህ ቤተሰብ ትላንትና ድብልቅልቅልቅ ያለ ስሜት ላይ ነበርን። እነ ብሩኬም እና ሃይሚም ድብልቅልቅ ያለ ስሜት ላይ ነበሩ እና ዛሬ ይመስለኛል ሃይሚዬ እኔ ፍቅር፣ ሃይሚዬ እኔ ደስታ ምን እንደምታረግ ልንገራችሁ። ዛሬ ቡራዬ ዛሬ እንግዲህ ሚስት ማንቸስተራዊ ነች፣ ፍቅረኛ ባለቤት አርሰናላዊ ነው። እንግዲህ ዛሬ በሁለቱ መሀል ምን እንደሚፈጠር ታያችሁ። እንግዲህ ዛሬ ሃይሚና ብሩኬ ማን የሚፈጠሩ ነገር አስፈሪ ነገር ነው። ቤተሰብ በሁለት መሀል አንደኛው ደስተኛ ይሆናል፣ አንደኛው ደግሞ ያለቅሳል። ገብቷቸዋል። የሻሼ ደጋፊ ነች ሃይሚ፣ የሻሼ ደጋፊ ነች። ብሩኬ በባሌ ማድረግ ከዛ ከሻሼ ቡድን አውጥተ ወደ ራስ ማምጣት አለብህ እና ዛሬ ሃይሚ ዛሬ ቃል ለምድር ለሰማይ ነው የምነግራችሁ። አርሰናል የምትቀበልበት ቀን ነው። ፍቅሯን የምትቀበልበት ቀን ነው። ለማየት ያብቃችሁ። ዛሬ የደስታችን ቀን ነው። ዛሬ ሃይሚዬ ትቀበላለች። ከማንቸስተራዊ ከሻሼ ቡድንም ትወጣለች። አሜን በሉ ሁላችሁም ማለት ነው። እንግዲህ ቤተሰብ አንዳንድ ሰዎች ሃይሚ እሱ ስላልጠየቃ ስለቆየባት ከሌላ እኔ ከቲክቶኮች ምናምን ነው የሰማሁት። እንግዲህ ከሌላ ሰው ጋር ያወራች ሊሆን ይችላል። ሌላ ፍቅረኛ ሚዛ ይሆናል። እንዴት ነው ሌላ ፍቅረኛ ስታስቡ? እንዴት ነው ከሌላ ወንድ ጋር የምታወራው? 24 ሰዓት ከብሩኬ ቁጭ ብላ ነው የምትውለው። እንዴት ነው የምትጻጻፈው? ከሌላ ወንድ ጋር ተጻጽፋ ፍቅረኛ ሊኖራት ይችላል ምናምን ብዙ ነገሮች እየተወራ ነው ያለው። እባካችሁን ይሄ የተልከሰከሰ ወሬ አታውሩልኝ፣ ሜንሽን አታርጉኝ። ሃይሚዬ ከማን ጋር የምትጻጻፈው እስቲ ንገሩኝ። ከማን ጋር ተጻጽፋ አይታችሁ ነው? በአይናችሁ ያያችሁ ነገር አለ? እሷ ልንገራችሁ፣ ሃይሚ አስደንግጧታል። ሁሉ ነገር አዲስ ነው የሆነባት። እሷ ከብሩኬ ይሄን አትጠብቅም ነበረ። ለምን ብዙ ጊዜ 2 አመት የሚያህል ነው። 2 አመት ተውልሽ እንግዲህ ቢያንስ 1 አመት ከ6 ወር ያው 6 ወር እስከሚታወቁ ምናምን 1 አመት ከ6 ወር እንግዲህ ሃይሚ ብሩኬ የኔ በሆነ ብላ የምትመኝበት ጊዜ ነበረ። በዛን ሰዓት ግን ምንድነው ብሩኬ ለፍቅር ቦታም ጊዜም ገና ነበረ። ገብቷቸዋል። በዛን ሰዓት ደግሞ ሃይሚ ደግሞ ብሩኬን ታፈቅሮ ነበር። ይሄ ነገር ተምታቶባታል እንጂ ሃይሚዬ ሌላ ወንድ ወይ ሌላ ፍቅረኛ ይዛ አይደለም። ከማንም ጋር የምትጻጻፈም ከማንም ጋር የምታወራው ነገር የለም። እርግጠኛ ነኝ ይሄን ስነግራችሁ እንዴት አወቅሽ ምናምን ትችላለች፣ ግን እርግጠኛ ነኝ ሃይሚዬና ብሩኬን በማያቸው ነገር በጣም እርግጠኛ በኮንፊደንስ ነው የምነግራችሁ። ሃይሚዬ እንደዚህ አይነት ነገር እኔ አታረግም መቼም ብሩኬ ያው እሱ ስላልጠየቃት እኔ እንጃ ብቻ እግዚአብሔር ነው የሚያውቀው። እኔ አላቅም። ያው ተስፋ አትቆርጥም መቼም፣ ያው ድንጋጤ ስላለ ነው ውስጧ። ቤተሰብ ድንጋጤ ነው። ዛሬ የደስታ ቀን ነው። ዛሬ አርሰናል ዋንጫውን ሲያነሳ ሃይሚዬ ከማንቸስተራዊነት ወደ አርሰናላዊነት ዛሬ ልብ የሚከፈትበት በቁልፍ ልብ የሚከፈትበት ቀን ነው። እሁድ ቀን ዛሬ ተባረከ ቀን ነው። ታውቃላችሁ እሁድ ቀን ሁሉ ጊዜ 34,000 ተከታዮችን እግዚአብሔር እድሜና ጤና ይስጣቸው ላለው የተመኙትን ያሳካላቸው ብዬ ሁሌ የምመርቅበት ቀን ነው። እሁድ ቀን ተባረኩ፣ እግዚአብሔር ይባርካችሁ። እናቴ ቅድስት ድንግል ማርያም ከመጥፎ አደጋ ከወጥቶ ከመቅረት ያድናችሁ ነው ምሎ። ዛሬ ሁሌ እሁድ እንደዚህ ነው የኔ ተከታዮች። ሁሌም እሁድ ለእናንተ ጀባ የሚባልበት ምርቃት ቀን ነው። ቤተክርስቲያን የሚኬድበት ቀን ነው። ደስ ይላል። እንግዲህ ቤተሰብ ማናችሁ በእናታችሁ ለሃይሚ ክፉ ነገር እንዳታወሩ። ክፉ ነገር እሷ ማነች ምንድነች የምትሉ ሰዎች አላችሁ። እንዴት አትቀበለውም? ዝም ብሎ መቀበል እኮ የለም ቤተሰብ። እና እኔ እኮ አንዳንድ ጊዜ እንዴት እንደምናስበው ለምን አትቀበለውም? ብሩኬን የመሰለ ሰው እንዴ! እሷ የዛኔ ስትጎዳ አብራችሁ ነበራችሁ እንዴ? የዛኔ እሷ አፍቅራው ይሄኔ በውስጧ ስትቃጠል እናንተ አብራችሁ ስትቃጠሉ ነበር እንዴ?
እኔ እኮ አንዳንድ ሰው ይገርመኛል። እግዚአብሔርን ነው የምላችሁ እንዴ በቃ እሷ ድንገተኛ ሆኖባታል፣ አስደንግጧታል፣ ነገሩ ሁሉ ተገልብጦባታል። እሷ ያሰበችው ነገር በቃ ማይሆን ነው፣ ማይሳካ ነው። ከብሩኬ ጋር በቃ ስራና ስራ ብቻ ነበር እያሰበች ያለችው። ግን ባላሰበችው አጋጣሚ ሙሽዬ ትሙት አፈቅርሻለሁ ሲላት በጣም ነው የሚያስደነግጠው። ምን ብላ ትናገር? ምን ብላ ታስብ? ገብቷቸዋል። ይሄ ነው እንጂ ሃይሚ ብሩኬን አረካት እያደረገችው ብሩኬን ጠልታ ወይ ምናምን እንዳይመስላችሁ አዳሜ ማለት ነው። ተረጋጉ። ሃይሚን የምትናገሯት በቃ የውስጧ ማንም አያውቅም። እሷም እኮ የዛን ይሄኔ እሷም እኮ ስትቃጠል ስትርር ስትል ምን አለ እኔ በቃ ይሄን አድርጌው አብረን በቃ ፍቅሬኛዬ ፍቅሬ ቢለኝ እጄን ይዞኝ በቃ ፍቅረኛዬ እንዲላት ነው የምፈልገው እሷ። ገብቷቸዋል። እሱ ቀን ደግሞ አልደረሰም ነበር፣ አሁን ደረሰ። አሁን ደግሞ ታስብበት፣ ሳምንት ስጧት፣ አስባበት ትገባበታለች። መቼም ብሩክን ትታ ሌላ ወንድ ታፈቅራለች ብዬ አላስብም። እርግጠኛ ነኝ። እኔ እንጃ ብሩክን ትታ ሌላ ሰው ታስባለች ብዬ መቼም አላስብም። መቼም አታረጉም። ሃይሚዬ ዛሬ የደስታ ቀን ነው። የምን ዝምታ ይደበላለቅ መሬት ይመታ የሚባልበት ቀን ነው። ሃይሚዬ ዛሬ እችን ቀን ጠብቃ ይሆናል። ብሩክን በዚች ቀን ዛሬ ላስደስተው ብላም ሊሆን ይችላል። ቤተሰብ አይታወቅም። ሁላችሁም ጥሩ ነገር አስቡ። ጥሩ ነገር ወኔ ፈራው ምናምን አትበሉ። ጥሩ ነገር አስቡ። ጥሩ ነገር ሲታስብ ደግሞ ጥሩ ነገር ይመጣል። ሃይሚዬ ጀግና ነች። ሃይሚዬ የኔ ፍቅር የኔ ማር ጎበዝ ነሽ፣ ጠንካራ ሴት ነሽ። ለዚህ ጥረሽ ግረሽ ለዚህ በቅተሻል። ይሄን የመሰለ ፍቅረኛ ደግሞ ልትይጂ ነው፣ አብራችሁ ልትሆኑ ነው፣ ልብ ለልብ ልትሰጣጡ ነው። በፊትም ናችሁ፣ ግን የበለጠ ደግሞ ወንድ በቃ አንቺ በሆነ ነገር እንዳሰብሽ ደግሞ አሁን ደግሞ በቃ የራሴ የሆነ ሰው አገኘው። በቃ የራስ ብሩኬ ከዚህ በፊት ራሴ አይደለም ነው የምትዩ፣ አሁን ግን የራሴ ሰው በቃ የራሴ ሰው የምትዩ አጠገብሽ ነው ያለው። እንዳትሸወጂ ሃይሚዬ። በውስጥ ምናምን የሚያወሩልሽ ኖሬዎችን እንዳሰሚ። ሰው በውስጥ እንደዚህ ነው እንደዚህ ያደርጋል። አንንም ዜሮ አድርጊና በራስሽ ጭንቅላት ተጓዢ። እኔ ፍቅር እወድሻለሁ፣ አከብራችኋለሁ። በተረፈ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው።